ቅዳሴ ስናስቀድስ አጃቢዎች አይደለን፣ ተባባሪዎች አይደላችሁ፣ አዳማቂዎች አይደላችሁ። ያን ጅራፍ እያያችሁ፣ ያን ቡጢ እያያችሁ፣ ያን መከራ እያያችሁ በቀራንዮ መዋል የቅዳሴው ፍሬ ነው። ውድ ወገኖቼ ይህን ቅዳሴ የሚቀድስ ካህን ማርያምን አይቀድሳትም። እናንተ ቀዳሾች ናችሁ። ባቶቻችንን ቢሆን በዚህ ውስጥ ከሆነ አይምርም፣ ያስወጣል። የመጀመሪያው ክፍል የካህኑ ክፍል ነው። ሁለተኛው ክፍል የዲያቆኑ ክፍል ነው። ሶስተኛው ክፍል የእናንተ ክፍል ነው። ቀራንዮ ሳንደርስ ጎልጎታ ብንቀር፣ ቀራንዮ ሳንደርስ ሆሳዕና ላይ ዘምረን ብንቀር ጥቅም አይደለም። ጌታን መቀደስ የሚችል ካህን የለም። ቅዳሴ ይቀደስልናል። እኛ ገርማችሁ ቤተ ክርስቲያን ይሰራልናል፣ ታቦት ጽላት ይቀረጽልናል፣ ትምህርት ተአምራት ይደረግልናል። ያን ጊዜ የሰው ልጆች እንደ እግዚአብሔር መላእክት ይሆናሉ። ወዶ የማይጠላ ቀድሶ የማያረክስ ቅዱስ እግዚአብሔር በቅድስናው ሊቀድሰን በአባትነቱ ሊጠብቀን ደግሞም ለዚህ ዕለት ለዚህ ሰዓት አድርሶ በዚህ ቅዱስ ስፍራ ሰብስቦናልና እኛ ከማናውቀው እሱ ከሚያውቀው ሁሉ ጠብቆ ለርስቱ ለመንግስቱ እንድንበቃ አባታዊ ፍቅሩን ከኛ አላራቅምና ዕድሜን ለንስሐ ዘመንን ለፍስሐ እየጨመረ ዕለት ዕለት አባታዊ ቸርነቱን ከኛ አልሰወረምና ስለዚህም ስናመሰግነው እንኖራለን። ክብር ምስጋና ለእሱ ይሁን። የእሱ ቸርነት የእናታችን የእናት አማላጅነት የቅዱሳን ጸሎት የመላእክቱ ጥበቃ ተራዳይነት የብፁዓን አባቶቻችን ቡራኬ ከሁላችን ጋር ይሁን። በጣም ላለበዛ ጥቂት ደቂቃ ፍሬ ቅዳሴ በሚል ቁም ነገር ትንሽ ይዣችሁ ቆያለሁ። የሰራዊት ጌታ አምላካችን እግዚአብሔር ለፍሬ የምንበቃበትን አባታዊ መልእክት እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ፍሬ ቅዳሴ የቅዳሴው ሶስተኛ ክፍል ነው። የመጀመሪያው ክፍል የዝግጅት ክፍል፣ ሁለተኛው ክፍል የሥርዓት ክፍል፣ ሶስተኛው ፍሬ ቅዳሴ ወይም የምስጢር ክፍል ተብሎ ቅዳሴው በሶስት ዋና ዋና ክፍሎች ይከፈላል። የዝግጅት ክፍል የሚባለው እናንተ ምእመናን በሰዓቱ በጊዜው ተዘጋጅታችሁ በቤተ መቅደሱ የምትገኙበት፣ ልዑካኑ ለቅዳሴ ተሟልተው የሚዘጋጁበት፣ ለቅዳሴው የሚያገለግሉ ልዩ ልዩ ንዋያተ ቅድሳት ለቅዳሴው የሚዘጋጁበት እናም በንዋያተ ቅድሳቱ ላይ የሚደርሰው ጸሎት የሚደርስበት ቡራኬም የሚከናወንበት ከዚያም በላይ በትንሿ ቤተ ክርስቲያን በቤተልሔሙ ህብስተ አኮቴቱ ጽዋ በረከቱ የሚዘጋጅበት የዝግጅት ክፍል ይባላል። ይህ የዝግጅት ክፍል ሲጠቃለል ልዑካኑ፣ ዲያቆናቱ፣ ቀሳውስቱ በቅዳሴው የተሰየሙት እርስ በርሳቸው በቅዳሴው የተሰየሙት ልዑካን እርስ በርሳቸው ይቅርታ ይጠያየቃሉ። በማወቅ ባለማወቅ፣ በድፍረት በስህተት ያስቀየምኩህ ያስቀየምከኝ ካለ ይቅር በለኝ ይቅር በሉኝ ተባብለው እርስ በርሳቸው በመንጦላይቱ ውስጥ ሆነው ይቅርታ ይጠያየቃሉ። እነሱ ብቻ አይደለም፣ እናንተም በዚሁ በስፍራችሁ ሳላችሁ በሰፈር በጎረቤት በሥራ በመሳሰለው ሁሉ መገጫጨት አለመግባባት ይኖራሉና በማወቅም ባለማወቅም የበደልናችሁ ያስቀየምናችሁ ያሳዘንናችሁ ይቅር በሉን ትሉና እርስ በርሳችሁ ይቅርታ ትጠያየቃላችሁ። ከዚያስ በኋላ ካህናቱ ልዑካኑ ከቤተ መቅደሱ ይወጡና ልክ እኔ ወደ እናንተ እንደዞርኩ ወደ እናንተ ዙረው ምእመናን ልጆቻችን ወገኖቻችን በማወቅ ባለማወቅ በመሳሰለው ሁሉ አሳዝነናችሁ ይሆናል፣ በአገልግሎታችን አልተደሰታችሁብን ይሆናል
እና ስለ እግዚአብሔር ብላችሁ ይቅር በሉን ብለው እናንተን ይቅርታ ይጠይቃሉ። እናንተም አባቶቻችሁን ይቅርታ ተጠይቁና በይቅርታ ሥርዓተ ቅዳሴው ይጀመራል። ለምን መሰላችሁ? የቅዳሴው ፍሬ ይቅርታን ስለሚጠይቅ ነው። ይህ ቦታ የቆምንበት ስፍራ ቀራንዮ ነው። በቀራንዮ ደግሞ ለመጀመሪያ ጊዜ አንዱን እና ዋናውን ቁም ነገር ያገኘነው ይቅርታ ነው። የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ቀራንዮ ላይ ስንገኝ ሥርዓተ ቅዳሴውን ስንጀምር በፍጹም ይቅርታ እንጀምረዋለን። ይሄ ብቻ አይደለም። አበው ሲናገሩ ምን ይላሉ? ሳሊዞ ስርቆት ቂም ይዞ አቤት ስለማይሆን ቂማችንን በይቅርታ ጥርግ አድርገን ንጽሐ ጠባያችንን መልሰን በንጽህና በቅድስና ሆነን በቤተ መቅደሱ ቁመን ሥርዓተ ቅዳሴውን እናከናውናለን። ይህ መጀመሪያው የዝግጅት ክፍል የሚባለው ነው። ሁለተኛው የሥርዓት ክፍል የሚባለው ሚመጠን ግርምት ዛቲ ዕለት ወዕጽብት ዛቲ ሰዓት እንተባትሒ ወረድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ወይቄድሶ ከልዑል ዙፋኑ መንፈስ ቅዱስ የሚወርድባት ይህንንም ኅብስት የሚያከብርባት ይህች ዕለት ምን ያህል የምታስፈራ ምን ያህል የምታስጨንቅ ምን ያህል የምታስገርም ናት ብሎ ካህኑ ድምፁን ከፍ አድርጎ ካሰማበት ሰዓት ጀምሮ ዲያቆኑ ጻኡ ንዑሰ ክርስቲያን እናንት ታናናሽ ክርስቲያኖች ውጡ ብሎ አዋጅ እስከሚያውጅበት ያለው የሥርዓት ወይም የትምህርት ክፍል ይባላል። በዚህ ክፍል መካከል ሐዲስ ኪዳን በየወገኑ ይነበባል። ከ14ቱ መልእክታት ለበዓሉ ተስማሚ በዋናው ዲያቆን፣ ከ7ቱ መልእክታት በሁለተኛው ዲያቆን፣ ከግብረ ሐዋርያት የሐዋርያት ሥራ ማለት ነው በሁለተኛው ቄስ፣ ከወንጌል ደግሞ ለዕለቱ የተመረጠው የተስማማው ለበዓሉ የሚስማማው ተመርጦ ከወንጌል በዋናው ካህን ይነበባል። እነዚህ ሲጠቃለሉ 27ቱ የሐዲስ ኪዳን መጻሕፍት ይነበባሉ። ሀብቷ ብዙ ስለሆነ ቤተ ክርስቲያኗ መተርጎም ማብራራት ልክ እንዳሆኑ ቆሞ ማስተማር ባይቻል እንጂ እያንዳንዳቸው 4 ክፍል ትምህርቶቻችን ናቸው። በዚህ ውስጥ ለብዙ ሐሳቦች አሉ፣ በዛም ብዙ ቁም ነገሮች አሉ። እነሱን እየተማርናቸው ሥርዓተ ሰማይን እየተማርን ነገረ ድኅነትን እየተማር ምስጢረ ሥጋዌን እየተማር ምስጢረ ሥላሴን እየተማር የመላእክትን አገልግሎት እየተማር በቀጥታ በተዘዋዋሪ በጣዕመ ዜማ እየተማር እንቆይና መጨረሻው የሥርዓቱ ቅዳሴ ሊጠናቀቅ ሲል ዲያቆኑ አዋጅ ያውጃል። ንዑሰ ክርስቲያን ውጡ ይላል። ንዑሰ ክርስቲያን የሚባሉት ከአማንያን ወደ እምነት የመጡ ሀብተ ወልድና ሕይወተ ልቦና ያልተቀበሉ ለጥምቀት ገና ትምህርት ላይ ያሉ እነሱ ናቸው ንዑሰ ክርስቲያን የሚባሉ። እነዚህ ንዑሰ ክርስቲያን ለ3 ዓመታት ያህል እስከዚህ ሰዓት ድረስ ቅዳሴውን እየተከታተሉ በዚህ አዋጅ ቅዳሴውን ጥለው እየወጡ ይቆያሉ። ምክንያቱም ከዚህ በኋላ ላለው ምስጢር ገና በሩ አልተከፈተ፣ ምስጢረ ጥምቀት አልተፈጸመላቸውምና እስከ መቼ ድረስ ይቆያሉ? ለ3 ዓመታት ያህል። ስንት ዓመታት አልኳችሁ? እንደ ወገኖቻችን ቤተ ክርስቲያናችን እንኳን ደህና መጣ ብላ ቀጥታ አታጠምቅም፣ ቀጥታ ምስጢረ ቁርባንን አትሰጥም። 3 ዓመታትን ነገረ ሥጋዌን ነገረ ድኅነቱን ምስጢረ ሥላሴን ምስጢረ ሥጋዌን ምስጢረ ጥምቀትን ምስጢረ ትንሣኤ ሙታንን ምስጢረ ቁርባንን እያስተማረቻቸው አንድ ክርስቲያን ሊያውቀው የሚገባውን እውነት ሕይወት እያስረዳቻቸው እስከዚህ ድረስ እያስቀደሱ ከዚያም በኋላ ደግሞ ከቅዳሴው እየወጡ ይቆያሉ። ለምንድነው 3 ዓመት የሆነው? 1 ዓመት አይበቃም? 2 ዓመትስ አይበዛም ትሉኝ ይሆናል። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከተጠመቀ በኋላ ወደ ዓለም ገብቶ ወንጌልን ሲያስተምር በዓለም የጠራቸው 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት አጠቃላይ 120 ቤተሰቦች የፈጀባቸው ዕድሜ የትምህርት ዕድሜ 3 ዓመት ስለሆነ 3 ዓመታትን የቃሉን ትምህርት የእጁን ታምራት እያሳያቸው ወንጌል እያስተማራቸው የነገራቸው ለ3 ዓመታት ከቆዩ በኋላ እነዚህን ለ3 ዓመታት ያስተማራቸው በመንፈስ ቅዱስ አስመርቆ ሂዱና የምስራችሁን ቃል ለዓለም ንገሩ ብሎ ለዓለም የሰጠልን በረከቶች ናቸው።
ከዚያን ሰዓት ጀምሮ አንድ አዲስ አማኝ ወደ ቤተ ክርስቲያኗ ሲመጣ ሊማር የሚገባው በትምህርት ሊፈጅ የሚገባው ዕድሜ ለ3 ዓመታት የሚሆንበት ከዚያ አግባብ ነው። በዚህ ክፍል ውስጥ የሚወጡት እነዚህ ያልተጠመቁ ንዑሰ ክርስቲያን ብቻ አይደለም። ሐሳቡ ድውይ የሆነ ነውር ያለበት ቂመኛ፣ በቀለኛ፣ ተንኮለኛም ከሆነ እሱም ሊወጣ ይችላል። ምናልባት በዚህ ውስጥ ምዕመናንን ብቻ አይደለም ያለው ካኑንም አይምረንም። አባቶቻችንን ቢሆን በዚህ ውስጥ ከሆነ አይምርም፣ ያስወጣል። ሥርዓቱ የሁላችንም ስለሆነ ማለት ነው። በቅዳሴው መካከል ዛሬ ቅዳሴ እግዚእነ የተቀደሰው ሰምታችኋል። ሐሳቡ ድውይ የሆነ ቢኖር ይከልከል፣ ከወንድሙ ጋር የተጣላ ቢኖር ይወገድ እያለ በዲያቆኑ ድምፅ ስንሰማው የነበረው ይሄ ነው። ይሄ ብቻ አይደለም። ይህንን የካህኑን ቃል ያቃለለ የሳቀ የተነጋገረ ወይም በቤተ ክርስቲያኗ ውስጥ በክፋት የቆመ ቢኖር መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ እሳተ ገሃነምን ከእግዚአብሔር ዘንድ ይቀበላል ብሎ አሁንም ዲያቆኑ የሚነግረን ቃል አለ። ቤተ ክርስቲያን ከእግዚአብሔር ምሕረት ቸርነትን እንጂ ለልጆቿ የምትመኘው ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን አትመኝምና በድፍረት በክፋት የቆመም ቢኖር ጻኡ ንዑሰ ክርስቲያን ከሚሉት ጋር በሊቀ ዲያቆኑ በአጋፋሪው በቄሰ ገበዙ ወደ ውጭ እንዲወጣ ይደረጋል። ከዚያ በኋላ ላለው ምስጢር የበረከት የሕይወት እንዲሆንልን ሥርዓቱ እንዲህ ይጠናቀቃል። ሶስተኛው ክፍል የፍሬ ቅዳሴ የሚባለው ነው። ከዚህ በኋላ ፍሬ ቅዳሴው ሲጀመር ሁላችሁም እንደምታዩት ውስጥ ገብታችሁ እንደምታስቀድሱ ካህኑ ቤተ መቅደሱ በር ላይ ይወጣና ዘኮነ ንጹሐ ይንሳም ቁርባን፣ ንጹሕ የሆነ ከቁርባኑ ይቀበል፣ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞች ወደ ተዘጋጀው ወደ ዘላለም ቅጣት እንዳይወርድ ብሎ እጁን ይታጠብና ወደኛ ረጭቶብን ይመለሳል። ምን ማለት ነው? በቅቻለሁ ብላችሁ ይገባኛል ብላችሁ ከቁርባኑ ብትቀበሉ ይህን ምስጢር ብትሳተፉ ለመተላለፋችሁ እኔ ከበደላችሁ ንጹሕ ነኝ ማለት ነው። ዋናው ቁም ነገር አለ። ሌላው ግን ዋናው ቁም ነገር ታጥቦ የሚገባው ከዚህ በኋላ የምስጢር አካል ስለሆነ ይህን ድምፅ ማጉሊያ መያዝ መንካት አይችልም። ከዛ በኋላ ካህኑ ሌላ የሚነካው የለም። ታጥቦ ከገባ በኋላ እጁ ከአካለ ክርስቶስ አይወጣም። ስጋውን እየዳሰሰ ስጋውን እየባረከ ከስጋው ጋር ሆኖ ይቆያል። እዚያው ስጋውን ይዞ የቆየ እጅ ያንን ቅዱስ ስጋ ስጋው ለአማኑኤል ዘነሳ ወልደ ምግዝእተ ኩነ ብሎ ያንን ስጋ ለሁላችንም ይሰጠናል። በዚህ ጊዜ ካህኑ ሰው እንዳይመስላችሁ፣ ካህኑ ቄስ ገሌ ወይም አባ ገሌ እንዳይመስላችሁ፣ ራሱ መድኃኒታችን በካህኑ አካል በካህኑ አምሳል ለሁላችንም ቅዳሴውን እየቀደሰ ህብስቱን ስጋ መለኮት ወይኑን ደመ መለኮት አድርጎ የሚሰጠን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ውድ ወገኖቼ እኔ አሁን ፍሬ ቅዳሴ የምላችሁ ሶስተኛውን ክፍልና መጨረሻውን ላሳይ ፈልጌ አይደለም። አጠቃላይ የዝግጅቱም ክፍል የሥርዓቱም ክፍል የምስጢሩን ሶስቱም ክፍል ፍሬ አለው። የሱን ፍሬ ለማሳየት ነው። ውድ ወገኖቼ የቅዳሴው ሥርዓት ብቻ አይደለም፣ የተቆመው ማህሌት፣ የተቆመው ሰዓታት፣ የተደረሰው ሥርዓተ ኪዳን አጠቃላይ ፍሬ አለው። ለዚያ ፍሬ የምንበቃበት ቁም ነገርን ማሳየት ነው። ውድ ወገኖቼ የዚህ የቅዳሴው ዋና አካል ፍሬዎቹን ከማየታችን አስቀድሞ ቅዳሴውን ጥቂት ላሳያችሁ። ቅዳሴ ማለት የመጀመሪያው ከትርጉሙ እንደምንነሳ ምስጋና ማለት ነው። ምን ማለት ነው አልኳችሁ? ስለተደረገልን አምላካችን እግዚአብሔርን የምናመሰግንበት ምስጋና ክፍል ስለሆነ። ሁለተኛው ቅዳሴ ማለት ጸሎት ማለት ነው። ስለሚደረግልን አባታችን ሆይ ስምህ ይቀደስ ብለን የምንጠይቅበት፣ አቤቱ አንድነትን ስጠን፣ አቤቱ ማረን ራራልን፣ አቤቱ በመንግስት ስትመጣ አስበን እያለን የምንጸልየው ወደ አምላካችን የምናቀርበው ጸሎት ነው። ሶስተኛው ትምህርት ነው። አጠቃላይ ቅዳሴውን ከገባንበት ሰዓት ጀምሮ እስከምንወጣበት ድረስ የሚነበቡ መጻሕፍት፣ የሚዜሙ ዜማዎች፣ የምንሰማቸው የእግዚአብሔር ድምጾች ለእያንዳንዳችን ትምህርት ናቸው። ለእያንዳንዳችን መልእክት ናቸው። ቅዱሳት መጻሕፍትን እንደሚነግሩን በቅዳሴውም ስንጀምር በዜማ እንደምንነግራችሁ ሃሌሉያ እመቦ ብእሲ ዘዋ ቤተ ክርስቲያን በጊዜ ቅዳሴ
ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይም ጸሎተ ቅዳሴ ወይሰማ መጻሕፍተ ቅዱሳተ ቤተ ክርስቲያን ለቅዳሴ ገብቶ ቅዳሴው እስኪፈጸም ድረስ መታገስ ያልቻለ በቅዳሴው መካከል የሚነበቡትን ድምጾች መስማት የማይችል ይሰደድ ቤተ ክርስቲያን ከቤተ ክርስቲያን ተለይቶ ይሰደድ ይለይ ይወገዝ ለምን እስማማሰነ ሕገ እግዚአብሔር የእግዚአብሔርን ሕግ አፍርሷል ሽሯልና ብለን በዜማ የምንነግራችሁ ይሄ ቁም ነገር ነው። ስለዚህ ወገኖቼ የእግዚአብሔርን ድምጽ የእግዚአብሔርን ቃል የምንሰማበት የትምህርት ክፍለ ጊዜ ነው። ትምህርት ነው ቅዳሴ ይያልኳችሁ። አራተኛው የአምልኮት መስዋዕት ነው። የአምልኮት መስዋዕት ነው ቅዳሴው የአምልኮት መስዋዕት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን የምናመልክበት የአምልኮት ሥርዓታችን የአምልኮት መስዋዕታችን የምናቀርብበት ክፍል ስለሆነ መስዋዕት ይባላል። ምስጋናችን የከንፈራችን መስዋዕት ነው። ጸሎታችን የልመናችን መስዋዕት ነው። ትምህርታችን የአእምሮአችን መስዋዕት ነው። ይሄን መስዋዕት የምንሰዋበት ክፍል የቅዳሴው ክፍል ራሱ መስዋዕት ይባላል። ይሄ ብቻ አይደለም ወገኖቼ እግዚአብሔር 24 ሰዓትን ፈቅዶ ሰጥቶናል። ከ24ቱ ሰዓታት መካከል 3 ሰዓታትን የጊዜ መስዋዕት አድርገን እንቀዳቀርባለን። የቅዳሴው ጊዜ በአቬሬጅ 3 ሰዓታት ይሆናል ተብሎ ይታመናል ነው። ይሄ 3 ሰዓታት ደግሞ የሚመጣው ከየት መሰላችሁ? ጌታችን ኢየሱስ ክርስቶስ ከተሰቀለበት ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ያለውን ጊዜ የሚዋጅ መድኃኒታችን በዚያን ጊዜ ራሱ ሊቀ ካህናት ሆኖ ራሱን አርዶ አወራርዶ ሥጋውን ቆርሶ ደሙን አፍሶ ዓለምን የዋጀበት እኛን ይቅር ያለበት ለኛ ምህረት ይቅርታ የሰጠበት እኛ ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ከገሃነመ እሳት ከሲኦል ወደ ገነት ወደ መንግሥተ ሰማያት የምንሸጋገርበት ያ ክፍለ ጊዜ ነው። ያ መስዋዕት ነው። ያን መስዋዕት የምንሰዋበት የቅዳሴው ጊዜ 3 ሰዓት ይሆናል። 3ቱን ሰዓት የቅዳሴው ጊዜ መስዋዕት አድርገን የምናቃጥለው የምናሸተው የምናጥነው ለእግዚአብሔር ለአምላካችን የምንሰጠው የጊዜ መስዋዕት የተወደደ መስዋዕት ነው። ይህ ብቻ አይደለም። ወደ ቤተ መቅደስ ስንመጣ ይዘነው የምንመጣው ነገር አለ። ጣኑ አለ፣ ጧፉ አለ፣ መገበሪያው አለ፣ ዘቢቡ አለ፣ መስቀሉ መጋረጃው አለ። አጠቃላይ ምሯችን ያዘዘውን ወይም በቄሰ ገበዙ ያስፈልጋል ተብሎ የተነገረንን ይዘን ስንመጣ ወደ ቤተ መቅደሱ የምናስገባው እሱ የተወደደ መስዋዕት ነው። ከዛም በላይ በቤተልሔም የተዘጋጀው ፍስሐ ኮቴቱ ጽዋ በረከቱ የሚሰዋበት እሱ ሥጋ መለኮት ወይኑ ደመ መለኮቱ ነው የሚሰዋበት ለዓለም ሕይወት መድኃኒት መስዋዕት የምናቀርብበት የመስዋዕት ጊዜ ቅዳሴው ራሱ መስዋዕት ይባላል። ውድ ወገኖቼ ቤተ ክርስቲያን የምንመጣው ለእነዚህ ዓላማዎች ነው። በጥቂቱ እንሰበስብ። የመጀመሪያው ለምስጋና፣ ሁለተኛው ለጸሎት፣ ሶስተኛው ለትምህርት፣ አራተኛው ለመስዋዕት የአምልኮት መስዋዕት ለመሰዋት ለዚህ ወደ ቤተ መቅደስ ይመጣል። ከዚህ ውጭ ለሆነ ለዓለማዊ ጠባይ ቤተ ክርስቲያን አይመጣ። ለሥጋዊ ሐሳብ ቤተ ክርስቲያን አልተሰራችም። ለነገር ለአድማ ለፖለቲካዊ ኢሹ ቤተ ክርስቲያን አልተሰራችም። ለዚህ አታገለግልም። ቤተ ክርስቲያን እንሄዳለን። ወደ ቤተ ክርስቲያን እንሂድ ባለ ጊዜ ደስ አለኝ እንዳለ ዳዊት ደስ እያለን እንመጣለን። የምንመጣው ለማመስገን ነው። የምንመጣው ለጸሎት ነው። የምንመጣው ለትምህርት ነው። የምንመጣው የተወደደውን መስዋዕት ለማቅረብ ነው። ውድ ወገኖቼ በቅዳሴው መካከል ስንቆም ስናስቀድስ የምንፈጽመው አንድ ነገር ብቻ አይደለም። ምስጋና ሲደመር ጸሎት ሲደመር ትምህርት ሲደመር መስዋዕት አራቱንም በአንድ ጊዜ በተመሳሳይ ጊዜ በአንድ ቦታ የምንፈጽምበት ይህን ተልእኮ የምናከናውንበት ልዩ ጸጋችን ልዩ በረከታችን ነው። ይህን ጸጋ የሰጠን የሰራዊት ጌታ ስሙ የተመሰገነ ይሁን። አሁን አመሰገን የምስጋናችን ፍሬ ምንድነው? አሁን ጸሎታችን አቀረብን የጸሎታችን ፍሬ ምንድነው? አሁን እየተማርን ነው የትምህርታችን ፍሬው ምንድነው? መስዋዕቱን አቃጠልን መስዋዕቱን ሰዋል የመስዋዕታችን ፍሬው ምንድነው ብለን የቅዳሴውን ፍሬ በጥቂቱ ስናይ የመጀመሪያው የቅዳሴው ፍሬ እኛንና የኛ የሆነውን ሁሉ መቀደስ ነው። ምን አልኳችሁ? እኛንና የኛ የሆነውን ሁሉ መቀደስ። አምላካችን እግዚአብሔር ለኛ ካለው በጎ ነገር ሁሉ አንዱና ለኛ የሰጠን
ለእኛ የሚሆን ቅድስናን መስጠት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ስንመለከት እንዲህ ይላል የእግዚአብሔር ፈቃድ ይህ ነው እሱም መቀደሳችሁ ነው። እንድንቀደስለት በጎ ፈቃዱ ስለሆነ የምንቀደስበትን ቅዳሴውን ሰጠን። ቅዳሴውን እያስቀደስን እንቀደሳለን፣ እየቀደስን እንቀደሳለን። እኛና የኛ የሆነው ሁሉ በዚህ ቅዳሴ ይቀደሳል፣ ይለወጣል። ሐሳቡ ክፉ የሆነ ሐሳቡ ድውይ የሆነ እንኳን ሐሳቡ ጭምር ይቀደሳል። ቅዳሴው ዓላማው የቅዳሴው ፍሬ እናስቀድስበትም ዋና ቁም ነገር ለመቀደስ ነው። ይሁላችሁ ቅዳሴ ማርያምን መጨረሻውን ስታዩ የቅዳሴ ማርያም መጨረሻ እንዲህ ይጠቃለላል። ዘንተ ቅዳሴ ዘይቀድስ ካህን አኮ ማርያም ዘይቀድስ አላ ለሊሁ ይትቀደስ ወለሰ ይሰምዑ ሁሉም ይትቀደሱ ይላል። ይህን ቅዳሴ የሚቀድስ ካህን ማርያምን አይቀድሳትም። ማርያምን እንዴት ሊቀድሳት ይችላል? ማርያምማ ቅድስት አይደለችምን? ውድ ወገኖቼ የአምላክ እናት ከመሆን በላይ ቅድስና ከየት ሊመጣ ይችላል? የጌታ እናት ሆኖ ከመገኘት በላይ ቅድስና በየት ልናገኝ እንችላለን? እናትም ድንግልም ገረድም እመቤትም ከመሆን በላይ ቅድስና ልዩነት ከየት ሊመጣ ይችላል? ማርያምን አይቀድስም። ዛሬ ጌታ ቅዳሴ እዚህ ተቀድሷል። የጌታ ቅዳሴ ማለት ነው ጌታን መቀደስ የሚችል ካህን የለም። ጌታን የሚቀድስ ጌታችን ኢየሱስ ክርስቶስን የሚቀድስ ስልጣን የለም። እሱ ራሱ የሚቀድስ ነው። በዚህ ዕለት በቅዳሴው ሰዓት የቆማችሁ ያስቀደሳችሁ የቀደሳችሁ በዚህ ዕለት በዚህ ሰዓት የቅዳሴውን ሥርዓት የተሳተፋችሁ አንድ ፍሬ አንዱ ሕይወታችሁ ቅድስናን ገንዘብ አግኝታችኋል። እንኳን ደስ አላችሁ። መቀደስ አይሁላችሁ ወገኖቼ። ቅዳሴው የሚቀድሰው እኛን ብቻ አይደለም። ትዳራችን ይቀድሳል፣ ልጆቻችን ይቀድሳል፣ ልብሳችን ይቀደሳል። የረገጥናት መሬት ከኛ የተነሳ ትቀደሳለች። የተሰዋው መስዋዕት ምድሪቷን ይቀድሳታል። ዓለም ይቀደሳል፣ ሰማይ ይቀደሳል እና የምንኖርባት ምድር ገነት መንግስተ ሰማያትን እስክትሆን ድረስ ይሄ መስዋዕት ይሄ ቅዳሴ ይቀደሳል። ውድ ወገኖቼ አሁን እኛ እንደምንሰራው ቢሆን እኛ እንደምናደርገው ቢሆን እኛ እንደምንፈጽመው ቢሆን ይቺ ምድር ያለ እድሜዋ የማታልፍ ይመስላችኋል? ይቺን ምድር እድሜዋን አላሳጠርናት ይመስላችኋል? እድሜዋ የበዛው ሰማይ ዝናም የሚያዘንመው ምድር የዘሩባትን የምታበቅለው የተከሉባትን የምታጸድቀው የአባቶቻችን ቅዳሴ በቤተ መቅደሱ የሚሰዋው መስዋዕት ምህረት እያዘነመ ይቅርታ እያዘነመ ርህራሄ እያዘነመ ፍቅር እያዘነመ እኛ ቀሰፈኝ እያልን ስንዘጋጅ እግዚአብሔር ምህረቱን ቸርነቱን እያወረደ ለዚህ ዓመት ለዚህ ዕለት አድርሶናል። ምክንያቱም ቅዳሴው የማይቀድሰው የለምና። ይሄ ብቻ አይደለም ወገኖቼ። አሁን እዚህ ያስቀደሳችሁ የተቀደሳችሁ ወደ ከተማዋ ስትገቡ ምድሪቱ የረገጣችኋት እናንተን ሰላም የሚሉ ሰዎች እናንተን ያረክሷችሁ፣ እናንተ ግን ለነሱ የቅድስና ምንጭ ናችሁ። ይህንን ቅድስና እንድናገኝ የቅድስናውን ፍሬ እንድናገኝ የቅዳሴው ፍሬ ቅድስናን ማግኘት ነው። ሁለተኛው የቅዳሴው ፍሬ ከመላእክት ጋር አንድ መሆን ነው። ከማን ጋር? ከመላእክት ጋር አንድ መሆን ነው። በቅዳሴ ስንቆም ለቅዳሴ ስንቆም በቅዳሴው ጊዜ እምንቆመው ከወይዘሮ ገሌ ከወይዘሪት ገሌ ጋር አይደለም። ካቶ ገሌ ከወጣት ገሌ ጋር አይደለም። ካባ ገሌ ከመምሬ ገሌ ከመርጌታ ገሌ ጋር አይደለም የምንቆመው። ከሚካኤል ጋር ነው የምንቆመው፣ ከገብርኤል ጋር ነው የምንቆመው፣ ከሱራፌል ጋር ነው የምንቆመው፣ ከኪሩቤል ጋር ነው የምንቆመው። ግሩማን መላእክት ጋር ነው አብረን ቅዱስ ቅዱስ እያል ምናመሰግነው። ይሄ ተፈጥሯዊ ማንነታችን ነበር። እግዚአብሔር 100 ነገደ መላእክትን ፈጠረ። አንዱ ሲወድቅ 100ኛ አድርጎኛን ፈጠረ። በኃጢአት ወደቅን። እኛን ወደዚያ ለመመለስ እግዚአብሔር ከልዕልና መጣ። ከ99 ነገደ መላእክት ጋር 100ኛ ነገድ አድርጎ ለቅዳሴ ለምስጋና ለክብር አብቅቶናል። ክብር ምስጋና ለስም አጠራሩ ይሁን። ያንን በአንድም በሌላ እናበላሸዋለን። በቅዳሴው ጊዜ ከመላእክቱ ጋር አንድ እንሆናለን። ይሁላችሁ ወገኖቼ በቅዱስ ያሬድ ድርሰት
በድጓው እንዲህ የሚል ቃል እናገኛለን። ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሜን። ክርስቶስን በእምነት ቃል እንዲያመሰግኑት ሊያመሰግኑት ሰማያውያን መላእክት ከምድራውያን የሰው ልጆች ጋር ዛሬ አንድ ሆኑ። አስምሩበት፣ ዛሬ አንድ ሆኑ። ይሄ ዛሬ የመጀመሪያው የልደቱ ቀን ነው። ሁለተኛው ዛሬ የቅዳሴው ጊዜ ነው። በቅዳሴው ጊዜ ግሩማን መላእክት ጋር አንድ ሆነን የመላእክትን እንጀራ እንመገባለን። ከነሱ ጋር በአንድ ድምፅ በእኩልነት ቅዱስ 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 እያል ሥጋ የለበሱ መላእክት እንሆናለን። ለዚህ ፍሬ ለዚህ ክብር የምንበቃበት የቅዳሴው ፍሬ ሁለተኛው ነው። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 30 ላይ እንደተቀመጠው እንዲህ የሚል ቃል እናገኛለን። ያን ጊዜ መቼ? ያን ጊዜ የሰው ልጆች እንደ እግዚአብሔር መላእክት ይሆናሉ። ያን ጊዜ የሰው ልጆች እንደ እግዚአብሔር መላእክት ይሆናሉ። የእግዚአብሔር መላእክት ሳታውያን ናቸው፣ መንፈሳውያን ናቸው፣ ቅዱሳን ናቸው። ሰውን ለመርዳት የሚፋጠኑ በምስጋና የሚተጉ ሞት የሌለባቸው ህልፈት ውላጤ የማያገኛቸው ሕያዋን ናቸው። ያን ጊዜ የሰው ልጆች እንደነዚህ መላእክት ይሆናሉ። መንፈሳውያን ይሆናሉ፣ እሳታውያን ይሆናሉ፣ ቅዱሳን ይሆናሉ፣ ሰውን ለመርዳት የሚተጉ ይሆናሉ፣ ለምስጋና የሚበረቱ ይሆናሉ፣ ሞትን ተሻግረው በሕይወት የሚኖሩ መላእክት ይሆናሉ። መቼ ነው ያ ጊዜ? አንዱ ትንሣኤ ሙታን ነው። ዋናውና ሁለተኛው የቅዳሴው ጊዜ ነው። ስለዚህ በቅዳሴ ጊዜ ለቅዳሴ በቤተ መቅደሱ ስንቆም ከመላእክት ጋር አንድ ሆነናል። ይሄ ብቻ አይደለም። ቅዳሴው ሲጠናቀቅ ይሄ ይፈታል ማለት አይደለም። አንድነታችን ህብረታችን ለዘላለም እንዲዘልቅ ቅዳሴው ይሄን ጉልበት ይሰጠናል። አያችሁ 22 ስነ ፍጥረታት አሉ። በየወገኑ ስንፈጥር 20ው ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ሲሆኑ ሁለቱ ግን ስሙን ቀድሰው ክብሩን እንዲወርሱ የተፈጠሩ ናቸው። እነሱም ሰውና መላእክት ናቸው። ያንን ተፈጥሯዊ ጸጋ ከፍ የምናደርግበት የቅዳሴው ክፍል የፍሬ ክፍል የቅዳሴው ሥርዓት እሱ ነው ወገኖች። እና ፍሬ ቅዳሴ ማለት እኛን ከመላእክት ጋር እንደ መላእክት ማድረግ፣ ከመላእክት ጋር አንድ ማድረግ፣ ከመላእክት መንጋ መቶኛ አድርጎ መቁጠር፣ ከመላእክት ጋር ቅዱስ ቅዱስ እያለ እንድንኖር ለዚህ ክብር ማብቃት የቅዳሴው ሁለተኛው ክፍል ነው። ሶስተኛው የቅዳሴው ክፍል ቀራንዮ መዋል ነው። ደና ቆያችሁ። ሶስተኛው የቅዳሴው ክፍል የት መዋል አልኳችሁ? ቀራንዮ መዋል። የቤተ ክርስቲያኗ ዕድሜ በቤተ ክርስቲያኗ ታሪክ ትምህርት ላይ ሲነሳ ከቤተልሔም እስከ ቀራንዮ የሚላል። ከቤተልሔም ማለት ቤተልሔም ጌታ የተወለደበት ነው። ቀራንዮ ጌታ ዓለምን ያዳነበት ለዓለም ምሕረት ቸርነት የሰጠበት ነው። ያ ቤተልሔም የሁላችንም የልደት ስፍራ ነው። ጌታ በልደቱ እኛን ወልዶናል። ወለደነ በልደቱ እኛ ዳግም ተወልደናል። እሱ ዳግም ከኛ ሲወለድ እኛም ከእርሱ ዳግም ተወልደናል። የልጅነታችን ጉዞ ከቤተልሔም እስከ ቀራንዮ ነው። ቀራንዮ ሳንደርስ ጎልጎታ ብንቀር፣ ቀራንዮ ሳንደርስ ሆሳዕና ላይ ዘምረን ብንቀር ጥቅም አይደለም። ቀራንዮ ላይ ደርሶ እመቤታችን ቅድስት ድንግል ማርያም ጋር ቅዱስ ዮሐንስ ጋር በእንባ እያለቀሱ እየለፈረቁ ቀራንዮ መዋል የመጨረሻው የቅዳሴው ፍሬ ነው። በቅዳሴው ውስጥ ይህንን ሕይወት እናያለን። ጌታ ከቤተልሔም ከተወለደበት ሰዓት ጀምሮ በጎልጎታ እስከሚቀበርበት ያለው ሙሉ የጌታችን ሕይወት ታሪክ በቅዳሴው መካከል ጥንቅቅ ብሎ ይፈጸማል። ያንን ሕይወት ከሱ ጋር ሆኖ ቀራንዮ ማሳለፍ። እሱ ሊቀ ካህናት ነው፣ ሲሰዋ ያየን። እሱ ሊቀ ካህናት ሆኖ ሳለ ራሱን ሥጋውን አርዶ ደሙን አፍሶ ዓለምን ሲቀድሰው ያየን። እሱ መስዋዕት፣ እሱ ሊቀ ካህናት፣ እሱ ተወካፌ መስዋዕት ሆኖ ያንን ያዩ ከግሩማን መላእክት ጋር ቀራንዮ መገኘት የሁላችንም ጉዞ የሁላችንም መጨረሻ ነው። ውድ ወገኖቼ ቤተክርስቲያን ስትመጡ ቤተክርስቲያናችሁ ቀራንዮ እንደሆነች እያሰባችሁ በቀራንዮ የሆነውን እያያችሁ ያን ጅራፍ እያያችሁ ያን ቡጥ እያያችሁ ያን መከራ እያያችሁ በቀራንዮ መዋል የቅዳሴው ፍሬ ነው። ውድ ወገኖቼ ለዚያ ነው ቀራንዮ ስለምንደርስ ነው በቅዳሴው መካከል አቋርጦ መውጣት
አቋርጦ መግባት የሚከለከለው። በቀራንዮ ስለምንሆን ነው ሳቅ ስላቅ የማይኖረው። በቀራንዮ ስለምንሆን ነው አንዳንድ ጊዜ እንባዎቻችን ወከክ ያደረግን ያፈሰስን ድንግል ማርያምን መስለን ተቸንክረን የምንቆየው ቀራንዮ ስለሆነ ነው። ቅዳሴውን ስንጀምር በይቅርታ የጀመርነው ስፍራው ቀራንዮ ስለሆነ ነው። ቂም ይዞ ቀራንዮ ላይ አይሆንም። የይቅርታ ስፍራ ላይ ሆኖ በቂም በበቀል በጥላቻ በአመጽ መቀጠል ስለማይሆን ነው በይቅርታ ነገሩን የምንጀምረው። ውድ ወገኖች የክርስትናችን መጨረሻ ግብ ሞት መቃብር አይደለም፣ ቀራንዮ መድረስ ነው። የቅዳሴው ፍሬ እሱ ነው ወገኖች። አራተኛው የቅዳሴው ፍሬ በቅዳሴው መካከል ሲነበብ እንደሰማነው ቅዱስ ወንጌል እንደሚነግረን በዮሐንስ ወንጌል 6:41 ጀምሮ የተቀመጠውን ቃል አባታችን ካህኑ ሲያነቡት እንደሰማችሁት የመድኃኒታችን የኢየሱስ ክርስቶስን ሥጋውን መብላት ደሙን መጠጣት ነው። ይሄ ሁሉ ሩጫ፣ ይሄ ሁሉ ዝግጅት፣ ይሄ ሁሉ ድካም ቀራንዮ መገኘት የሚያስፈልገው የጌታችን ሥጋውን ለመብላት ደሙን ለመጠጣት ነው። ለምን መሰላችሁ? ሥጋውን ካልበላን ሥጋችን አይቀደስም፣ ደሙን ካልጠጣን ደማችን አይቀደስም። ሊቁ እንደነገረን ኦ እግዚእ ኢየሱስ ክርስቶስ ቀድሶ ለሥጋዬ በሥጋ ከቅዱስ ወዘእንበለ ሥጋ ከቅዱስ ይትቀደስ ሥጋዬ። ጌታዬ ኢየሱስ ክርስቶስ ሆይ ሥጋዬን ቀድሰው በቅዱስ ሥጋ፣ ያለንተ ቅዱስ ሥጋ የኔ ሥጋ አይቀደስምና ያላንተም ደም የኔ ደም አይጠራምና ጌታዬ በቅዱስ በክቡር ደምህ ደሜን እጠበው። ይህንን ቁም ነገር ለማግኘት የቅዳሴው ዓላማ፣ የማህሌቱ ዓላማ፣ ክርስትናው ዓላማ፣ የወንጌሉ ዓላማ፣ የተመቅደስ የመምጣታችን ዋና ዓላማ ይህንን ሥጋ ለማግኘት ነው። ጌታችን ኢየሱስ ክርስቶስ ከልዕልና የወረደው በጎል የተጣለው በመከራ 33 ዓመት የተቀጠቀጠው መጨረሻ ሥጋውን ሰጥቶን ደሙን ሰጥቶን እኛ ሥጋችን ሥጋው ደማችንም ደሙ አካሉ አካለ ክርስቶስ ሆነን እንድንሰራ ይሁላችሁ። በቅዳሴው መካከል የተነበበው ወንጌል እንዲህ ነው የሚለው የሰው ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ላይ ሕይወት የላችሁ፣ በራሳችሁ ላይ ሕይወት የላችሁም። ሰው ይህን ዓለም ቢገዛ ቢነዳ ነፍሱን ካጎደለ ምን ረብ ጥቅም አለው? ነፍሳችን የምናተርፍበት ነፍስ ሥጋችን ቀድሰን ለክብር የምናበቃበት የጌታችን የኢየሱስ ክርስቶስ ሥጋ ነው። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ይህ ሥጋ እስራኤል በምድረ በዳ እንደበሉት ያለ አይደለም። እነዚያማ በሉ ሞቱም። ይህ ግን ሕይወትን የሚሰጥ ጥበብን የሚገልጽ ነው። ስለዚህ ሥጋዬን የበላ በሉላችሁ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በሱ እኖራለሁ እሱም በኔ ይኖራል። ይህን ቁም ነገር ለማግኘት ቅዳሴው አስፈለገን። የቅዳሴው ፍሬ ይህንን ሥጋ ይህንን ደም ለደማችን ለሥጋችን መስጠት ነው። ውድ ወገኖች ሥጋውን ስንበላ ደሙን ስንጠጣ ምን እንደምንሆን ታውቃላችሁ? የክርስቶስ አካል ብልት ሆነን እንሰራለን። የክርስቶስ አካል የምንበላው ሥጋ ከሥጋችን የምንጠጣው ደም በደማችን አለ። ስለዚህ ያ ሥጋ ክርስቶስ ነው፣ ያ ደም ክርስቶስ ነው። እሱን በላ ነው፣ እሱን ጠጣ ነው። ከዚያስ አካለ ክርስቶስ ሆነን እንሰራለን። እሱ ራሳችን እኛም ብልቶች ሆነን እስመ ሀበሃሎ ርእስ ህየይትጋቡ ሕዋሳት ራስ ወዳለበት ሕዋሳቶቻችን ሁሉ ይሰበሰባሉ እንዳለን ቅዱስ ዮሐንስ ራሳችን ይዘን ከራሳችን ጋር ሆነን በሕይወት እንኖራለን። ታሳውሳላችሁ? አንገታችን ቢቀላ ከራሳችን ሰውነታችን ቢለያይ ራሳችን እኛም ትልቅ ፈተና ነው። ራሳችን እንደ ቅዱስ ዮሐንስ በሕያውነት ሊቀጥል ይችላል በጥበበ እግዚአብሔር። ከራሳችን በታች ያለው ተጎታች አካል ግን በድን ነው፣ ምንም ማድረግ አይችልም። ምክንያቱም ከራሳችን ከተለየን ምንም ነን። አካሉ ሆነን እንድንሰራ እግዚአብሔር አካሉ አድርጎ የሚሰራበት ሥጋውና ደሙ ነው። እኛ የተሰራ ነው በሥጋ ነው፣ እኛ የተሰራ ነው በደሙ ነው፣ እኛ የተሰራ ነው በመስቀል ነው፣ እኛ የተሰራ ነው በሚጠፋ በሚያልፍ አይደለም። መድኃኒታችን ኢየሱስ ክርስቶስ በሰጠ ልዩ ማቴሪያል እና ይህን ሥጋ ማግኘት ይህን ደም ማግኘት የሁላችንም ዋናው የቅዳሴው ፍሬ ነው ወገኖች። ማህሌቱ የሚቆመው ሰዓታቱ የሚቆመው ቅዳሴ የሚቀደሰው ይህንን ጸጋ እንድናገኝ።
ያለዚህ ሳታቱም ቁም ነገር አይደለም ማህሌቱም ቁም ነገር አይደለም ያለዚህ ክርስትናም ቁም ነገር አይደለም ያለዚህ ሕይወት ለኛ ጭንቅና ፈተና ነው የሚሆነው እና የቅዳሴው ፍሬ አራተኛው ሥጋውን ደሙን ማግኘት ነው መጨረሻው እና ለጊዜው የሚበቃ የቅዳሴው ፍሬ የዘላለምን ሕይወት ማግኘት የመጨረሻው የዘላለም ሕይወት የሚባለው የትንሣኤና ሕይወት ነኝ አለን ራሱ መድኃኒታችን ራሱ እግዚአብሔር ነው የቅዳሴው ፍሬ የሚያሳየን እሱን ነው ሊቀ ካህናት ሆኖ ሲቀድስ ሲያከብር የምናገኘው እሱን ነው ከእርሱ ጋር ነው አብረን የምንቆየው በእሱ እጅ ነው የምንባረከው ካህኑ በኋላ ላይ ተሰሙታላችሁ ዲያቆኑ አርንን ዋረሲክሙ አበ እግዚአብሔር ይላቸዋል ራሳችን ወደ እግዚአብሔር ዝቅ ዝቅ አድርጉ ካለን በኋላ በእደ ገብሩ ካህን በእደ ገብሩ ቆመስ በእደ ገብሩ ሊቀ ጳጳስ ከማይባርከሙ በሊቀ ጳጳሱ በቆሞሱ በካህኑ እጅ እግዚአብሔር እንዲባርካችሁ የሚባርከን ማን ነው አቤት የሚባርከን ማን ነው ብፁዓን አባቶቻችን መስቀላቸውን ከፍ አድርገው እግዚአብሔር ይባርካችሁ ሲሉ የነሱን እጅ አድርጎ የሚባርከን ማን ነው መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይሁን እሱ ሕይወታችን ፈርስ ለሚለው ሰውነታችን ሕይወታችን እሱ ነው ይሄንን ሕይወት ማግኘት ከዚህ ሕይወት ጋር መኖር የቅዳሴው ዋና ፍሬ ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ አለናል እሱ በእኛ ይኖራል እኛስ በሱ እንኖራለን እሱ ሕይወታችን እኛም አካላቱ ሆነን መኖር ይሄንን ሕይወት ማግኘት የቅዳሴው ዓላማ ሌላው የዘላለም ሕይወት ትላንትናው ማታ መራገር እንደነገርናችሁ መንግሥተ ሰማያት እሷ ናት የዘላለምን ሕይወት ያወርሳቸዋል የዘላለም ሕይወት አላቸው የዘላለም ሕይወት መንግሥተ ሰማያት ያችን መንግሥተ ሰማያት መውረስ የምንችለው ይሄንን ደም ስንጠጣ ይሄንን ሥጋ ስንበላው ታስታውሳላችሁ በሉቃስ ወንጌል ምዕራፍ 23 ተቀምጧል በጌታችን ቀኝ የተሰቀለው ሽፍታ ዳግም ስትመጣ አስበኝ ቢለው ዛሬ ከኔ ጋር በገነት ትኖራለህ አለና ደመ ማኅተሙን ሰጠ ያ ሽፍታ ደመ ማኅተሙን ተቀብሎ ቀጥ ብሎ አዳም ይስሐቅ አብርሃም ወዘተ የተባሉ ሊቃውንትን የነበሩ አባቶቻችንን ቀድሞ ሰተት ብሎ ገነት ገባ መንግሥተ ሰማያት አያችሁ የዚህ ደም የዚህ አካል ውጤት ናት የዘላለምን ሕይወት መንግሥተ ሰማያትን ማግኘት የቅዳሴው ዋና ፍሬ የመጨረሻው ፍሬ ነው ወገኖች በቅዳሴው መጨረሻ ላይ አባ ሕርያቆስ እንዲህ ይላል ኦ አንትሙ ሕዝበ ክርስቲያን በዚህ ዕለት በቤተ ክርስቲያን የተሰበሰባችሁ እናንተ ምእመናን ከማሁ ያስተጋበይክሙ እንዲሁ ነፃ በመታወጣ በኢየሩሳሌም በቅድስት ደብረ ጽዮን ይሰብስባችሁ ይላል ይሰብስበን የሰራዊት ጌታ እግዚአብሔር አይውላችሁ ይቺ የሰማይ ደጅ ናት አሁን ያለንባት ስፍራ ቀራንዮ ናት ቀራንዮስ የሰማይ ደጅ ናት ዘይታነጽ ቤተ እግዚአብሔር በዚህ እግዚአብሔር ቤት ይሰራል ስሟም ቤቴል ይባላል ቤተ እግዚአብሔር ማለት ነው እዚያ የእግዚአብሔር ደጅ ላይ ነው ያለው ደጁ ላይ ያለ ለመግባት ቅርብ እንደሆነ ሁሉ ለና እናንተ መንግሥተ ሰማያትን ለመውረስ ለመንግስቱ ለመቅባት በጣም ቅርብ ላይ ነው ያለነው ደስ ይበላችሁ ምእመናን ስለዚህ በዚህ ዕለት በዚህ ስፍራ የተገኛችሁ ቆማችሁ ያስቀደሳችሁ የቀደሳችሁ ሥጋውን የበላችሁ ደሙን የጠጣችሁ ቅዱሱን ጋብቻችሁን በዚህ የተቀደሰ ሕይወት ይፈጸማችሁ ያላችሁት የእግዚአብሔር ደጅ ነው የዘላለም ሕይወትም ፍሬያችሁ ነው ይህንን ፍሬ ሊሰጠን እግዚአብሔር ስለፈቀደ ቅዳሴውን ፈቀደልን ውድ ወገኖቼ በመጨረሻም ላይ ዲያቆኑ ምን ብሎ እንደሚያሰናበተን ታውቃላችሁ እትው በሰላም ግቡ ይለናል በሰላም ምን በሉ እኛ በዚህ በከተማው እየጨማመርንበት በሰላም ወደ የቤታችሁ ግቡ እንላችኋለን የኛ ቤት ግን ገነት ነው ለጊዜው መቃብር ነው ከዚህ አስከፈሲል ለነፍሳችን ገነት ነው የነፍስና የሥጋችን ቤታችን ሀገራችን መንግሥተ ሰማያት ነው ሥጋውን የበላችሁ ደሙን የጠጣችሁ ያስቀደሳችሁ የቀደሳችሁ ወደ ቤታችሁ ሳይሆን ወደ ሀገራችሁ ወደ መንግሥተ ሰማያት ግቡ ማለት ተመለሱ ማለት ነው የመጀመሪያው ቦታችን የመጀመሪያው ርሳችን ገነት ነው 1000 ዓመት ኖረን መንግሥተ ሰማያትን ወርሰን የምንኖርበት ነው እና ወደ ቀደመ ክብራችሁ ወደ ገነት ወደ ቀደመ ሀገራችሁ ወደ መንግሥተ ሰማያት ግቡ ያንን ርስት ያንን ሀገር ያንን ዓለም ማውረስ በዚያ ሕይወት ለዘላለም ማኖር የቅዳሴው ፍሬ ነው
የተወደዳችሁ ሙሽሮቻችን በዛሬው ዕለት የፈጸማችሁት ቅዱስ ጋብቻ ይህንን የሚያወርስ ለዚህ ፍሬ የሚያበቃ ነውና ፍሬ ቅዳሴ የሚባለው ይህንን ፍሬ ቅዳሴ እንድናገኝ እኛ እዚህ የተሰበሰብን ኦርቶዶክሳውያን ምእመናን ቅዳሴ ስናስቀድስ አጃቢዎች አይደለን። የመጨረሻ ቁም ነገር አጃቢዎች አይደላችሁ፣ ተባባሪዎች አይደላችሁ፣ አዳማቂዎች አይደላችሁ። ቅዳሴውን ስንቀድስ ቅዳሴው 3 ክፍል አለው። ልክ እንደ ቅድሙ የመጀመሪያው ክፍል የካህኑ ክፍል ነው። ሁለተኛው ክፍል የዲያቆኑ ክፍል ነው። ሶስተኛው ክፍል የእናንተ ክፍል ነው። ይበል ካህን የሚለው የካህኑ ነው፣ ካህኑ ይለዋል። ይበል ዲያቆን የሚለው የዲያቆኑ ነው፣ ዲያቆኑ ይለዋል። ይበሉ ሕዝብ የሚባለው ደግሞ እግዚኦ ተሳለን የመሰለ ቅዳሴ ምስለ መንፈስከን የመሰለ ቅዳሴ እናንተ ቅዳሴ ነው። እናንተ ቀዳሾች ናችሁ። ቅዳሴው የእናንተ ነው። እናንተ የሌላችሁበት ቅዳሴ የለም። ቅዳሴውን እናንተ ምእመናን ሳትገኙ ቅዳሴውን የጀመረ ኤጲስቆጶስ ቢኖር ይሳረም ክህነቱ ብሎ ፍትሕ መንፈሳዊ አንቀጽ 12 ላይ ተቀምጧል። ለምን መሰላችሁ? ቅዳሴው የኛ ነው። ቅዳሴ የሚቀደሰው ለኛ ነው። በደንብ ስሙኝ። ቅዳሴው እግዚአብሔርን ለማመስገን ለክብሩ ክብር ለመስጠት አይደለም። ለእግዚአብሔር የሚሆን መስዋዕት ብቻ አይደለም። የምናመሰግነው የምንጸልየው የምንማረው መስዋዕት የምናቀርበው ለኛ ነው። ማህሌት የሚቆመው ለኛ ነው። ይህንን የመሰለ ልዩ ግሩም ቤተ መቅደስ የተሰራው ለእግዚአብሔር እንዳይመስላችሁ፣ ለአቡነ ተክለ ሃይማኖት እንዳይመስላችሁ ለኛ የተሰራ ነው። አባቶቻችን ሊቃነ ጳጳሳት በዚህ መጠን እየተዋደቁ መከራውን ተቀብለው በብዙ ፈተና ጭንቅ አልፈው ለኛ አገልግሎት የሚሰጡት እኛ ለዚያ ክብር እንድንበቃ ነው። ቅዳሴ ይቀደስልናል። እኛ ገርማችሁ ቤተክርስቲያን ይታሰራልናል፣ ታቦት ጽላት ይቀረጽልናል፣ ትምህርት ተአምራት ይደረግልናል። መላእክቱ በዚህ ዓለም አገልግሎት እንዲሰጡ የሚደረገው ለኛ ነው። የትኛው ከሰማይ በታች ከምድር በላይ ያለው መንፈሳዊው አገልግሎት ከተፈጥሮ ጭምር የሚያገለግለው ለኛ ነው። ለኛ ያልተደረገ ምንም የለም። ለምን ካላችሁ መጨረሻችን መንግስተ ሰማያት ስለሆነ ለዚያ እስከንበቃ ድረስ ያለንባት ዓለም መናጢ ዓለም ናት፣ ክፉ ዓለም ናት፣ ምቹ አይደለችም፣ ምትጥል ናት። ወደ አጋንንት እንዳይጥለን አጋንንትን ተቀላቅለን ወደ ጥልቁ እንዳንወር መላእክትን መስለን ከመላእክት ጋር እንደሆነ ከመላእክት ጋር ቅዱስ ቅዱስ እያልን እንድናመሰግን ለክብሩ ለመንግስቱ እንድንበቃ ይሄ ቅዳሴ ይቀደሳል እና ቅዳሴ የኛ ነው። ቀዳሾች ነን። እግዚኦ ተሳሃለን የሚለው ቅዳሴ ስለ መንፈስከ የሚለውና ተሰጦ የሚባለው የእናንተ ቅዳሴ ነው። ሶስታችን ነን የምንቀድሰው። ቀዳሾቹ 3 ናቸው። ቄሱ፣ ዲያቆኑ፣ እናንተ ዲያቆኑ፣ ቄሱ አንድ ሆነን ሶስታችን አብ ወልድ መንፈስ ቅዱስ ልዩ 3 አምላካችን አመስግነን ከእሱ ጋር ያለን ጸሎት ልመናችን አቅርበን ከእርሱ ተምረን ለእሱ የሚገባንን መስዋዕት አግኝተን ፍሬያችን ቅድስና፣ ፍሬያችን ከመላእክት ጋር አንድ መሆን፣ ፍሬያችን ቀራንዮ መሆን፣ ፍሬያችን ስጋውን ደሙን መብላት፣ ፍሬያችን የዘላለምን ሕይወት ማግኘት ነውና ለዚያ ክብር እንድንበቃ የእሱ ቸርነት የእመቤታችን አማላጅነት የብፁዓን አባቶቻችን ጸሎተ ቡራኬ ከሁላችን ጋር ይሁን።